አንቺ ዱቄት አልቀባ እትዬ ምን ለማድረግ እየሞከርሽ ነው? እቴን ካስከፋት አስቀይምሃለሁ ብዬ ነው። ታዲያ ወዴት አባቱ ተጅ ነው? ወንድሜ ምን ፈልገሽ ነው? ቤኪ ምን ያደረክ ነው? እንዲህ አይነት ነገር ቢቀርብ ይሻላል። እሺ እዚህ ምን ሰራልሽ? ምንም ማለት ምን ሰራ? እትዬ አሉ እንዴ? አዎ አለው። የእሳቸው ነገር ገና ምንም አልተገለጠም። ደሞ አታፍሪም? እዚህ ድረስ ትመጫለሽ? ዞር በሉልኝ። ወየት ነው ነገሩ? አሹ ምንም አይመለከትም። ዞር በሉልኝ ከዚህ። አይደለም እሷን ጓዝሽን ይዘሽ ወደ ቤት ግቢ። እትዬ ሳይመጡ ከዚህ ቤት ቃይዞ መውጣት የለም። አንተ ምን ይመለከታል? እኔ አዛሃለሁ እንጂ አንተ አታዘኝም። እሺ አሃ ዛሬ ተኔ ጋር ጠብ ፈልገሻል ማለት ነው። ይኸውልሽ በዚህ ቀን ስራ እንጨት ሲፈልጥ በኋላ እጅ አናትሽን ፈላልጬ ሳለቅ ቀጥ ብለሽ ወደ ቤት ግቢ። ብቻ ወንድሜን ተከትለሽ ልትሄጂ ባልሆነ ያልበላሽን አትከኪ ሊዱ። አንተም አንቺ ምንም አይመለከታችሁ። ዞር በልልኝ ከዚህ። እሺ ከዚህ ብያለሁ። ዛሬ ቀጥ ብለሽ ወደ ቤት ግቢ። አንተን አይመለከትም። አሹ ዞር በልልኝ። እኔም መቆጣጠር አትችልም። አልሰማሽም? እዚህ ቤት እስካለው ድረስ እናትሽ ኃላፊነት ሰጥቶኛል። አሹ ልክ ነው ፍቅር። እዛ ላንቺ መሄድ አይሆንሽም። አለልኝና ጫኔ በጣም ነው የሚያስጨንቁሽ። ለነገሩ ላንቺ መድኃኒትሽ ነው። እሺ አልሄድም፣ ግን ደግሞ የሆነ ነገር ማድረግ እፈልጋለሁ። ምን? አደይና ዲቫ አንድ ላይ እንዲሆኑ ልናግዛቸው ይገባል። አይ ፍቅር ደግሞ እንደዚህ ማለት ጀመር። በዱላ አልሰማ ሲለው በምክር መጣ አለ ያገሬ ሰው። አይ ፍቅር እየተዋወቅን። ውይ አሹ ደግሞ እስቲ እንስማት። እንዴት ነው የምንረዳቸው? አባቷን እኔ ላናገራቸው እችላለሁ። ምን ብለሽ ነው ጋሽን የምታናግራቸው? ብዙ ማወራቸው ነገር አለ። የአደይን አባት ላናገራቸው እፈልጋለሁ። ስልካቸውን ስጡኝ። ኧረ እባክሽ አንቺ ወና፣ አንቺ ራስሽ ወና። በምን አንደበትሽ ነው የእሳቸውን የአደይን አባት ልብ የምታራሉ? እሱንም የሀገሩን ጌታ። በይ ፍቅር አሁን አንድ ነገር አደርጋለሁ። መሀላቸው ገብቼ በጠብጣለሁ ብትይ ጠብሽ ከኔ ጋር ነው። ፍቅር ተናግሬያለሁ። ምን አጉል ለአደይ እንደሚያስብ ሰው ትሆናላችሁ? እዚህ ቁጭ ብለን ምን እንሰራለን? እኔ ከዚህ እንደወጣ አግዙ። ሊዱ አግዢ። እኔ እዚህ ውስጥ የለሁበትም። አይመለከተኝም። ባይ ባይ። ለዚህ ስራ ግን አስከፍልሃለሁ። አሁን ተናግሬያለሁ። ሂጂ ቀጥ ብለሽ ግቢ። ጭራሽ መሰልጠኑ እኔ ላይ ኬት ያመጣሽው አመን ነው ባቂ። እናንተ ምን ልትጫጩት? አረቴ ፍቅር አልያዝ አልጨበጥ ብላለች። እማዬ ምን እያደረጋችሁ ነው? ወይኔ እጄን እማዬ፣ አሹ እጄን ሰበረኝ። እያየሽ ነው? ምንድን ነው እሱ? እማዬ አሹ እጄን ሰበረኝ። አሹ ምንድን ነው? ኧረ እትዬ ፍቅር ራሷ ናት። አሹ ምንም ያደረገው ነገር የለም። አዎት ፍቅር ታልወጣው ብላ ስታስቸግረኝ ጊዜ እጇን ያስኩኝ እንጂ ሌላ ምንም ያደረኩት ነገር የለም። ለምንድን ነው እንዳትወጣ የምትከለክላት? አሹ አስቸግረኝ ነው እትዬ። ምን ብላ ነው ያስቸገረች? እማዬ አሹ ነው። አሹም ሮማንን ተባብረው እኔን እየበደሉኝ ነው። እንግዲህ ሁሉንም ነገር ሮማንም ሊዱም እያዩ ነበር። ምን ከሃዲ ነሽ አንቺ? አሹ ፍቅርን ሌላ ነገር መናገር ትተህ ምንድን ነው የሆነው? ችግሩ ምንድን ነው? እሱ ሻንጣዋን ይዛ ዴቪዬን ተከትዬ ከገጠር ካልሄድኩ ስትለኝ አይ አይሆንም እቴ ሳይመጡ ህዝብ ቤት ንቅንቅ የለም አልኳት። ታዲያ እኔ ምን አጠፋሁት? ጭራሽ ታዲያ እኔ ዝም ብዬ ተመሬት ተነስቼ ተናገርኩ? ፍቅር እማዬ አውቀው ነው። ምን ባደርግሽ ነው የሚሻለው? ፍቅር አርፈሽ ትምህርትሽን አትማሪም? ያው አይ ካልሽ ግን እዚህ እንደወጣሽ ይሄን ቦርሳ እንዳይሽ አንጠልጥዬ ወስጄ ማማ ጋር እንጥይሽ መጣው። አይ እማዬ እኔ ማማ ጋር መሄድ አልፈልግም። ካልፈለግሽ በሂጂ ግቢ። ነይ ቦርሳሽን ይዘሽ ግቢ። አዎ አበበ ምናምን እንደው ምንም አያደርግልሽም አለልኝ። ደግሞ ሁሉም ነው እንደሚያምረው። ተው እንጂ ጫንዋ። እኔ ቢያምረኝስ? እኔ አማረኝን መች አግኝቼ አውቃለሁ? ሁሉም እያዩኝ አይደል እንደሚያልፉት። ቆይ ለምን ወሬስ ለምን ሄደው? አደይ ዝም ብለሽ ተከተኝ። በቃ ነኝ እንሂድ። ወዴት? ኋላችን ቤዛ እየተከተለች ነው። እንዳትዞርሽ ትጠራጠራችሁ። ነኝ እንሂድ። ቆይ ለምን? እሱን እንግዲህ ዘናት የምናናዝዛት ይሆናል። ነይ ነይ። ቆይ ወዴት ነው የሚሄዱት? ምን ይደብቃችሁ እንዳለ ጠጥተው ፈልገሽን ነበር? ለሊ? አዎ ለሊ። ቆይ ለምን እንደምትከታተይ? ማ እኔ መቼ ተከታተልኩሽ? አታስመሲ ቤዛ፣ እያየንሽ ነበር። እና ቆይ ታዲያ ለምን እዚህ ይዘሽ መጣሽ? እያወቅሽ መጨረሻሽን ለማየት ነው። ቆይ ችግርሽ ምንድነው? ለምንድን ነው በዚህ ልክ እኛን የምትከታተይ?
ምንም አንቺ ደግሞ ምን አለሽና ካንቺ ምን ይፈልጋል? ቆይ ምንም ካልፈለግሽ ለምን ከህይወታችን አትወጪ? ቆይ ምንድነው ችግርሽ? ምንም አልፈልግም አደይ። የሆነ የምትፈልጊው ነገርም አለ እና ያለ ምክንያት ሰውን መከታተል ምንድነው? ከዚህ በፊትም በአንቺ ምክንያት ብዙ ችግሮች ተፈጥረዋል። ባርኪ እዚህ እስከሌለ ድረስ እዛ ቤትም ሆነ አደይ አጠገብ መሆን የለብሽም እሺ? ድሮ እኮ ችግርሽ ከኤላና ከባርኪ ጋር ይመስለኝ ነበር። አሁን ግን እነሱ ሄደዋል። ታዲያ አንቺ እዚህ ምንድነው የምትሰሪው? ቆይ ችግርሽ ምንድነው? እናንተ ስለኔ ህይወት ምንም አይመለከታችሁም። አሁን ዞር በሉልኝ። ደግሞ እኔ ይሄን ያህል ክፉ አይደለሁም። በሆነም ደግሞ እናንተ ምንም አይመለከታችሁም። እሺ እንዴት ነው የምታስቢው? ይመለከተናል እንጂ። ቆይ እንዴት ነው የምታስቢው? አንቺ ግን ችግርሽ ምንድነው? አትሰሙም እንዴ? እናንተ ስለኔ ምንም አይመለከታችሁም። ነይ ቁሚ። እየወሮሽ ጥለሽ መሄድ አትችይም። እሺ ቆይ ከኔና ከአደይ ጋር ያለሽ ችግር ምንድነው? ምንድነው ሐሳብሽ? ተናገሪ። አዎ መናገር የምትፈልጊው ነገር ካለ ተናገሪ። ልቀቂ ለሊ። እንድለቅሽ ከፈለግሽ ተናገሪ። እንዴ ያምሻል እንዴ? ምንድነው የምናገረው? አላቅም ቤዛ፣ መናገር ያለብሽን በሙሉ ተናገሪ በቃ። ቆይ ችግርሽ ምንድነው? ከኔና ከአደይ ጋር ያለሽ ችግር ምንድነው? ለምንድን በዚህ ልክ የምትከታተይኝ? መቼም ሰው የሆነ ነገር ካልፈለገ ሰውን በዚህ ልክ አይከታተልም። እናንተ ስለኔ ህይወት ሲጀመር ምን ይመለከታችኋል? አዎ አይመለከተኝ ይሆናል ቤዛ፣ ግን ደግሞ እኔ አጠገብ እስከደረስሽ ድረስ ለምን እንደሆነ የማወቅ ሙሉ መብት አለኝ። እሺ ስለዚህ ተናገሪ። ችግርሽ ምንድነው? ምን እያሰብሽ ነው? ምንም አልፈልግም። እንድፈልግም ደግሞ አትጠብቂ። ካንቺ ደግሞ ምን ይፈልጋል? ጥሩ እንደዛ ከሆነ በስህተት እንኳን አጠገቤ ላይሽ አልፈልግም። አይደለም እኔ መከታተል ይቅርና የሆነ ነገር ለማድረግ ብታስቢ ቤዛ እገልሻለሁ። እሺ ስለዚህ እያሰብሽ ያለውን ነገር ብታቆሚ ነው የሚሻልሽ። ምንም ከእናንተ አልፈልግም። እኔ ምንም አላምንሽም ቤዛ፣ ግን ተጠንቀቂ። ከዚህ በኋላ አጠገቤ ላይሽ አልፈልግም። እስከዛሬ ላደረግሽው ነገር ፈጣሪ ይክፈልሽ። ለልዬ ነኝ እንሂድ። አይ ቆይ ቤዛ ቃል እንድትገባልኝ እፈልጋለሁ። ደግሞ የምን ቃል ነው የምገባው? ካሁን በኋላ አጠገባችን ድርሽ እንድትይ አልፈልግም። እየሰማሽ ነው አይደል ቤዛ? ቃል እንድትገቢ እፈልጋለሁ። ቃል አልገባም። ሲጀመር አይመለከተኝም ነው? አዎ ነው ለሊ። ሲጀመር የሷ ቃል አያስፈልግም ለልዬ። ውሸቷን እያወቅሽ ልታምኛት ባልሆነ። አደይ ቆይ ትንሽ የተንቀለቀልሽ አይመስልሽም? ከለሊ ጋር እዚህ ጋር ቆመሽ ስታወሪ የቤት ሰራተኛ ተራ መሆንሽን አትርሺ። አዎ የቤት ሰራተኛ ተላላኪ ነኝ። እሺ በላቤ ጥሬ ግሬ የምበላ። ቆይ እንዳንቺ ሌባ መሆን ነበረብኝ? ሲጀመር ጥፋቱ የኔ ነው። ካንቺ ጋር እዚህ ቆሜ ማውራት ያለ ቦታ የተገኘሁት እኔ ነኝ። እሺ ትሰሚኛለሽ ቤዛ? ከዚህ በኋላ አደይን በስህተት ነው እንጂ አሁን ከዚህ ውጭ ወዴት? ወደ ፈለግሽበት ውጪ። ሮማን አይመለከተኝም። ቆይ እንዴት ካሹ እኩል ለማየ ታወሪያለሽ? አሹ የሚያኖርሽ መስሎሽ ነው? አሁን አይንሽን ማየት አልፈልግም። ውጪልኝ። ዛሬ እያሳክሽ ነው ፍቅር። ቆይ ወደ ፈለግሽበት ሂጂ ማለት ምን ማለት ነው? አንቺ ውጪ ስላልሽኝ የምወጣ ነው እንዴ ይመስልሽ? ራስሽን እንዴት ነው ቆይ የምታየው? አንቺ ማትረቢ። ቆይ እንዴት ነው የተናናቅነው? አንቺን ከፍ ጆልሽ ፍቅር፣ ስታከብሪኝ አከብርሻለሁ። በልብስ የሮማን ልብስ አንቺ ክፍል ምን ይሰራል? እንትን ማለቴ መጀመሪያ እኔ ክፍል ነበር እና አሁን ልሰጣት ነው የመጣሁት። እንዴት ነሽ? አለሁልሽ። የት ሄደሽ ነው? ቆይ ማዘሩ ለሊ ጋር ሄጄ ነበር። ለሊ የለችም፣ ተመልሼ መጣ። ምን ነው? ምን ነው? የት ሄደች? ፊትሽ ምንድን ነው? ወንድምሽ አልመጣም? መጥቶ ነበር ወጣ። ታዲያ ፊትሽ ምንድን ነው? ኪንጎስ? ኪንጎ የለም ማዘሩ። ወዴት ሄደ? በቃ የሱን ስም አታንሽብኝ። ወይ በሞትኩት። ምን ነው ተጣላችሁ እንዴ? ምን ተፈጥሮ ነው? ምንም የለም፣ ምንም አነካንም። ታዲያ ዝም ብሎ ሰው መተዋል እንዴ? በይ ተናገሪ፣ ለኔ ለእናትሽ ተናገሪ። እሺ እነግርሻለሁ፣ አታስቢ። ግን አንድ ማወቅ ያለብሽ ነገር አለ። ምን ቅምጥሌ? ማዘሯ ኪንጎ እኔን አይወደኝም። ሲጀመር አባባ ልክ ነበር። እኔ ነኝ በግዴ እኔ ካልሆንክ እያልኩ ያስቸገርኩት እንጂ እሱ ለኔ ምንም አይነት ቦታም ሆነ ፍላጎት የለውም። እንዴ ዛሬ እንዴት እንደዚህ ልትይ ቻልሽ? ምን ተፈጠረ? በጣም ብዙ ነገር ተፈጥሯል። ምን ቅምጥሌ? ምንድነው የተፈጠረው? ኪንጎ እያስመሰለ እንጂ እኔን አይወደኝም። ዛሬም እንደነዛ ቃናት ከአደይ ጋር አገኘሁት። አደይ? አዎ ከአደይ ጋር አገኘሁት። ማዘሯ እጇን ይዟት ነበር። ወይ ጉድ! አሁን ይሄ ምን ያስቃል? አደይ ሰላምዬን ጓደኛ ብቻ። አይ እህቴ እንደ ቀልድ እኮ ጥለሽኝሽ። አሁን እዚህ ካንቺ ውጪ ማን ነበረኝ? ማን ነው? ማን ነኝ? አበበዬ? ወይዬ ደህና ነሽ? ትንሽ ከብዶኛል። ምን ነው ተጨነቅሽ እንዴ? አዎ በጣም አበበ፣ ተጨንቄያለሁ። እህት አለም እዛ እንዴት እየሆነች እንደሆነ እያወቅኩ አይደለም። አትጨነቂ ሄሉዬ፣ ምንም አትሆንም፣ ትጸልይላታለሽ። እሱማው ፈጣሪ ካረዳት እንዴት ይሆናል፣ ግን በጣም ተጨንቄያለሁ። አይዞሽ ሄሉዬ። እዚህ ከእህቴ ውጪ ማንም የለኝም። አጎትሽስ? እሱም ቢሆን አሳልፎ ይሰጠኛል። የማትደራደርብኝ እህቴም ቢሆን ጥላኝ ሄዳለች። አሁን ማንም የለኝም። አትሳሳች ሄሉዬ፣ ብቻሽን አይደለሽም። እኔ ሁሌ ካንቺ ጎን አለሁ።
አመሰግናለሁ ቤኪ። ምስጋና ኪስ አይገባም። እና ስንት ቆጠረብኝ? በትንሹ ራት ትጋብዥኛለሽ? እራት? ለምን? ወይ ደግሞ ምሳ ትጋብዥኛለሽ? እሺ እና መች ልጋብዝ? በፈለግሽው ጊዜ። አመሰግናለሁ በጣም ደግሞ ስለተመለስክ በጣም ደስ ብሎኛል። ባንቺ የሚጨክል ልብ እንደሌለኝ ታውቂያለሽ አምጪስ። ይቅርታ በጣም እንዳስቀየምኩ ይቅርቴን ያልተቀበልከኝ መስሎኝ በጣም ፈርቼ ነበር። አይ ረስቼልሻለሁ፣ እረዳሻለሁ። የመጣሽበት መንገድ ቀላል አይደለም። ራስሽን እንዳትሆኝ ከልክሎሻል። ነገሮችን ማድረግ ባለብሽ ልክ ነው እንጂ የምታደርጊው በስሜት አትመሪ። አዎ ቤኪ፣ በልብ ምቴና በስሜቴ ፍላጎት አንድ አፍቅሬ አምኜበታለሁ። አሁን ግን ከስብራቴ ብዙ ነገር ተምሬያለሁ። እህትና ወንድም ናችሁ እንዴ? አዎ ትዬ አሹ ልጆች የአንድ እናት የአንድ አባት ልጆች? አይ ያው ልጅነታችን ጀምሮ አብረን ስላደግን ነው እንጂ የስጋ ዝምድና እንኳን የለንም። ጥሩ። እቺ ሴት ቆንጆ ጠላ መጥበቅ ጀምራለች። አንተ አዎ ሰማሁ። እንደ አንተ ነገር እኮ ግርም ነው የሚለኝ። ትን ብታው ነው የሚሻል። እኔ በራሱ መወሰን የማይችል በዛ ላይ ደግሞ አጎቴን ከሚያክል ሰው ጋር ኑሮ መስርቼ መኖር እቅድ የለኝም። አነጋገሯንማ ተከነሽበታል። የዚህ አስኳላ ነው ትምህርት ቤት እየገባችሁ ተመጣችሁ ወዲህ አነጋገርም አለባበስም ተቀይራችኋል። እንደፈለክ አስበው። ይኸው ትሰሚያለሽ ሄለን፣ አሁን ይሄ አበበ ከሚሉት ወጠጤ ቂጡን ካልጠረገ ልጅ ጋር ወዲያ ወዲህ ማለት እንትተሽ በቃ አሁን ነገሩ ሁሉ ይበቃል። ጊዜው የኛ ነው። ሽማግሌ ልላክና ጠቅልል አድርጌ አብሬ ላኑርሽ አይደለም እንዴ? ያሉ እንዲህ ስታወራ አጎትየው እንዳይሰማ። ይስማ። ቢሰማስ? እቺ ማንም ጥሏት ሄደው እህቱን ጠቀለልኩለትና ገላገልኩት እንጂ ምን አጠፋው? እሷንማ ካገባህ አንተ ነው የታደልከው። ማ እኔ አለልኝ ነው እንጂ ጫንባ ሄለን እኔን ብታገባ እሷ ነች እንጂ ድለኛዋ። ኧረ እባክህ ወተሪ ወጣላት። ተው እንጂ አላ ተለጋር ሎተሪ ተላከ እንዴ? ቅምጥል አደይ እንዴት ነሽ ልጄ? ደህና ነኝ ማዘር፣ እንዴት ናችሁ? እግዚአብሔር እንዴ ከኪንጎ ጋር ምን አባሽ ሰሪ እንደነበር አይቼሻለሁ። እሺ ደግሞ አታፍሪም? እዚህ ድረስ ትመጫለሽ? አደይ ክፍል 149 ተለቋል ውዶችዬ። እንግዲህ ኪንጎና ቅምጥል ተጣልተዋል። በኪንጎ የተነሳ ደግሞ አደይ ጋርም ቅምጥልና አደይ ተጣልተዋል ማለት ነው ውዶችዬ። ፍቅርን ማለቴ ሮማን ፍቅር ከቤት ልታስወጣት እየሞከረች ነው ውዶችዬ። ቪዲዮን እስከ መጨረሻው እዩት። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ዘንድ ይበልልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። ቪዲዮን ወይም ደግሞ ቻናሉን ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን እየተጫናችሁ ቢሆን ይመረጣል። ቪዲዮን ስታዩ ደግሞ እንዲሁም ማስታወቂያ ሰብራችሁ ባትገቡ ወይም ደግሞ ስካይፕ ብላችሁ ባትገቡ ደስ ይለኛል። ማስታወቂያ ብታዩልኝ ነው እንግዲህ በአጭሩ አማርኛ። በተረፈ ሁላችሁንም አመሰግናለሁ። እንግዲህ ዛሬ በአደይ ክፍል 149 ላይ እንዳያችሁት ባለፈው ክፍል ቅምጥል ከአደይ ጋር ባገኘችው ጊዜ ኪንጎን ያው ተናዳለች በጣም። ምክንያቱም ያው ድሮ ያፈቅራት ስለነበር አሁንም ስሜት አለው ብላ ስለምታስብ አብራ ባየቻቸው ቁጥር በጣም እየተናደደች ነው ማለት ነው። እንግዲህ ከዛም ኪንጎ ከቤት ተከታትሏት ገብቶ ነበረ። ነገር ግን ውጣልኝ ስትለው ምን ሆነሽ ነው ተረጋጊ ብሎ ለማረጋጋት ሲሞክርም እሷ አልተማታ ስትል አጋጣሚ ልቀቂኝ ብሎ ሲያስለቅቃት እንግዲህ ወድቃለች ማለት ነው። ከወደቀችበት እንግዲህ አጋጣሚ ወንድሟ ደርሶ አንስቷታል። ኪንጎም ነበር። ከዛም ወንድሟ ደርሶ አንስቷት አረጋግቷታል ማለት ነው። ኪንጎንም ውጣልኝ አስወጣልኝ በማለት እንግዲህ እንዲወጣ አድርገዋለች። እንግዲህ ኪንጎም ወጥቶ ቀጥታ እንትን ዲያመንድ ፍለጋ ነበር የሄደው። ነገር ግን ዲያመንድ ደግሞ ወደ ከዴብ ጋር ወደ አደይ ቤተሰቦች ሄዷል ማለት ነው ሽምግልና ውዶችዬ። እንግዲህ ማለት የቅምጥል ወንድም እሷን ካረጋጋ በኋላ እንግዲህ
ምን እንደሆነች ወይም ደግሞ ማን እንዳስቀየማት ሲጠይቃት ነበረ። እንግዲህ ኪንጎ እንደሆነም ነግረዋለች ማለት ነው። ኪንጎ ደግሞ ዲያመንድን ቢፈልግም እና አደይን ቢጠይቅም ማንም ቢጠይቅ ሊያገኘው አልቻለም፣ ሂዷል። አሁን ደግሞ በስሜት አትወስን በማለት እንግዲህ አደይም ነግረዋለች። ቅምጥ ስለተናደደች ነው ምናልባት አሁንም ስሜት አለው ብላ ስለምታስነው፣ ስለዚህ አንተ ደግሞ ተረጋጋና ሄዳ ይቅርታ ጠይቃ በማለት እንግዲህ አደይም ነግረዋለች። እንግዲህ ኪንጎ ቀጥታ ሂዶ ከነ አሹ ቤት ወይም ደግሞ ከነ ፍቅር ቤት ነበረ ቁጭ ብሎ ካሹ ጋር እያወራ ነበር። ከዛም እንግዲህ ዲያም የቅምጥል ወንድም ተናዶ ባቡሬ ማለት ነው ሂዶ ቆፍቅፎ ገብቶ ያው ኪንጎን እንግዲህ አንቆ ጉሮሮውን ለምንድን ነው የምታስቀይማት በማለት እንግዲህ ተናግሮታል ማለት ነው። ከዛም ሊመታት ሊደባደቡ ሲሉ እንግዲህ አሹ ገላግሏቸዋል። አሹ ሲገለግል ደግሞ እንግዲህ ትየደርሰው ትየብ ደግሞ ምን አገባህ አንተ በማለት እንግዲህ አሹን በጣም ተቆጥተዋለች ማለት ነው። ግባ እነዚህ ዱርዮች ቢጣሉ አንተ ምን አገባ አንተ ምን ቤት ና በማለት እንግዲህ ወደ ውጭ እንዲወጣ ወደ ውስጥ እንዲገባ አድርጋ ተቆጥተዋለች ማለት ነው። ውዶች እንግዲህ ፍቅር ሊሄድ ነው ወደና አደይ ቤተሰቦች በማለት እንግዲህ ሻንጣዋን ጠቅላ ከዴብ ጋር ሊሄድ ነው ብላ ወጣ ነበር። ነገር ግን አሹና ሮማን አለቃችሁም በማለት ያው አለቃ እንለቅሽም በማለት እንግዲህ አሹም ተቆጥቶ አስቀርቷት እየጨቀጨቃት ሳለ ሻንጣዋን ቀምቶ እንግዲህ ትየደርሳለች። ትየደርሳ ደግሞ አሹን ስትቆጣው ነበር። ለምን እንዲምትላት ለምንድን ነው ምንስ አድርጋ ነው ምንስ አጥፍታ ነው በማለት እንግዲህ ስጠይቀው ነበረ። እንግዲህ አሹ ደግሞ ያው እውነታውን ተናግሯል። እውነታው ምንድን ነው? በቃ መሄድ የለባትም አንቺ ከሌለሽበት። በዛሬ ደግሞ ሩታም ስለሄደች እነ ዴቭም እና ዲያመንድም ስለሄዱ እነሱ በቂ ናቸው በማለት እንግዲህ አስረድቷታል። ከዛ እንግዲህ ትየም ልጇን ተቆጥታ ወደ ቤት መልሳታለች ማለት ነው። እንግዲህ ፍቅር ስለተናደደች ሩታን ለምንድን ነው ከአሹ ጋር ሆነሽ የምትናገርኝ? ስለዚህ ውጭልኝ ከቤት አንቺ አታስፈልጊም በማለት እንግዲህ እቃዋን አምታ ከፊቷ ላይ እያጸዳች ካልባለችበት እንግዲህ ወርውራላታለች። ከዛም እንግዲህ ሮሚ ደግሞ ተረጋጊ ፍቅር፣ አንቺ እንደዚህ ስላልሽኝ አልወጣም። አዛዡም ማንም ቢሆን ማን እትዬ ነች። ስለዚህ አንቺ አዛዥ አይደለሽም በማለት እንግዲህ መልሳላታለች። ከዛ ማፏን ስታፍናት እትዬ ብላ ጠርታ እንግዲህ ለእትዬ ተናግራለች። እትዬ መታ እንግዲህ ፍቅርን ለምንድን ነው ይሄን እቃ ያመጣሽው? የምን የሮሚ እቃ እዚህ ጋር ምን ይሰራ በማለት እንግዲህ ጠይቃታለች። እሷም እንግዲህ ከኔ ክላስ ነበረ ውሰጁ ከክላስሽ ብያት ነው በማለት ዋሽታ ስትናገር ሮሚ ደግሞ የእውነቷን ተናግራለች። ከዛም እንግዲህ የፍቅር እናት በጣም ፍቅርን ታቆጥታታለች ማለት ነው። ውዶች እንግዲህ ቤዛ አዳይና ልልዬን ስትከታተላቸው ነበረ። እየተከታተለቻቸው እያለ እነሱ እንግዲህ ያው ልልዬ ስለጠረጠረች አዳይና የቶሎ ቶሎ እንሂድና ከዛ ጋር ሆነን እንይዛታለን በማለት እንግዲህ ቶሎ ቶሎ ተራምደው የሆነ ቦታና ጥግ ይዘው ተደብቀው ጠበቋትና እንግዲህ መንገድ ላይ አንገቷን አንቀውዘው ሲያናዝዟት ነበር ማለት ነው። እንግዲህ ቤዛ አሁንም ተንኮሏን አሁንም አልተወችም እንደቀጠለች ነው ማለት ነው። እነሱም ግን ያው እንደማይጠቁ ተስፋ አለኝ። እንግዲህ ከዛም እሷን እንደዛ ካደረጉ በኋላ መናፈሻ ቦታ ሄደው ቁጭ ብሎ ነበረ። ትንሽ ራሷን ሲያማት ጊዜ ልልዬ ማለት ነው። ከዛም እንግዲህ ባቡሬ ካሉበት መጥቶ ልልዬንም ያው ባለፈው ክፍል እንዳያችሁት እንደተኮራረፉ ነበሩና መጥቶ እንግዲህ ይቅርታ ጠይቋት ያው አረጋግቷታል ማለት ነው። ከዛም እንግዲህ አዳይ ሄጀ በቃ እነትዬን እነ ቅምጥልን ላረጋጋቸው ሄጀ ይቅርታ አልጠይቃቸው ማለት እንግዲህ ወደ እነሱ ስትሄድ ልልዬና ባቡሬ ደግሞ ባቡሬ እንግዲህ አቅፎ ይዞ ከመናፈሻ እስከ ቤት ድረስ አቅፎ ይዞ አምጥቷታል። ልልዬን ትንሽ ራሷን ማሟት ስለነበር እንግዲህ ቅጣቱን ተቀብሏል ማለት ነው። ልልዬን በጣም ደስ ብሎኛል ከልብ አመሰግናለሁ ማለት እንግዲህ ምስጋናውን ስታበረክትለት ነበረ። እንግዲህ ደግሞ አንቺ ማታ ራት ትጋብዥኛለሽ ወይም ደግሞ ምሳ ትጋብዥኛለሽ በማለት እንግዲህ ነግሯታል። እሷም ችግር የለም እሺ ጋብዛለሁ ብላ በፈገግታ ተቀብላለች ማለት ነው። ውዶችዬ እንግዲህ ሊዱ እንግዲህ ባቡሬን ፍለጋ ቤታቸው ድረስ ሄዳለች ማለት ነው። እንግዲህ ሄዳ በሩን ስትከፍትላት ቅምጥል ቤቢ የት ነው ወይም ደግሞ ባቡሬ በማለት ቤኪ የት ነው በማለት እንግዲህ ጠይቃታለች። ምን ፈልገሽ ነው ስትላት ወድጀዋለሁ ወንድምሽን አንቺንም ወድሻለሁ እሱ እህት ስለሆንሽ በማለት እንግዲህ አታላት ገብታለች። አታላት ከገባይ በኋላ እንግዲህ ማሚዬ እንዴት ናሽልኝ ምናምን እያለች እንግዲህ የቅምጥልን እናት ካዋራች በኋላ ቅምጥል እንግዲህ ይበቃሻል ውጭልኝ በማለት እንግዲህ ነግራታለች።
ከዛ ቅምጥል ስትነግራት አልሰማ ስትል እናቲቱም ጨምራ የባቡሬ እናት ውጭ እሱ እንደው አሁን አይመጣም፣ ስለዚህ በውጭ ብትፈልግ ይሻላል በማለት እንግዲህ እንድትወጣ አድርጋታለች ማለት ነው። አድርጓታል። እሷ ከወጣች በኋላ እንግዲህ የባቡሬ እናትና ቅምጥል ሊዝናኑ ወደ ውጭ ሲወጡ አደይን መንገድ ላይ እንግዲህ አደይ ደግሞ ወደ እነሱ እየሄደች ነበረ። መንገድ ላይ አግኝተዋታል። መንገድ ላይ ከተገናኙ በኋላ እንግዲህ ቅምጥል ያደረገችው በጣም የሚያስነውር ነገር ነበረ። ምክንያቱም ባለፈው አደይን ኪንጎ ይወዳታል፣ በጣም እንደሚያፈቅራት በጣም ታውቃለች እና እስቲል አሁንም ድረስ እንደሚያፈቅራት ለእሷ ለቅምጥል ደግሞ ምንም ቦታና ስሜት እንደሌለው ነው የምታውቀው ማለት ነው። ስለዚህ ይህንም ለእናቷ ነግራታለች ማለት ነው፣ ለባቡሬ እናት። ነገር ግን የባቡሬ እናት ደግሞ ተረጋጊ፣ ለሁሉም ነገር መታገስ መልካም ነው። አደይም ብትሆን የራሷ አፍቃሪ ያላት የራሷ አሁን ልታገባ ሽርን ጉድ እያለች ነው። ስለዚህ እባክሽን ደርሰሽ በሰው ላይ አትፍረጂ፣ ስለዚህ ተረጋጊ፣ ገና እጇን ያዛት ብለሽ እንደዚህ አትሁኝ በማለት እንግዲህ ምክር ቢጤ እየመከረቻት ነው። ለማንኛውም በስተመጨረሻ እንግዲህ አንቃታለች ጉሮሯን ማለት ነው ቅምጥል አደይን። ውዶችዬ እንግዲህ ውድና የተከበራችሁ የቻናል ቤተሰቦች እንግዲህ የዛሬው ክፍል ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። መልካም ቀን ተመኘውላችሁ ውዶችዬ። ቻናሉን ላይክ እና ሸር እንዲሁም ደግሞ ሰብስክራይብ እያረጋችሁ አበረታቱኝ። አመሰግናለሁ። መልካም ቀን።